የአንድ ሀገር ዕጣ ፈንታ በአንድ ሰው ትከሻ ላይ ቢወድቅ ምን ይከሰታል? በሙስና የተዘፈቀችን፣ በድህነት የተቆራመደችን፣ በቅኝ ግዛት አስተሳሰብ የተተበተበችን ሀገር በአጭር ጊዜ ውስጥ እንደ አዲስ ንጋት ሊቀየር የተነሳ መሪ ቢኖርስ? ዛሬ የምናወጋው ስለ ተራ መሪ አይደለም። የአፍሪካው ቼ ጉቬራ ተብሎ ስለሚጠራው በወጣትነት ዕድሜው ሀገሩን ከጨለማ ወደ ብርሃን ሊመራ ስለሞከረው ራእዩ ለሰደድ እሳት በአህጉሪቱ ስለተስፋፋው ጀግና ስለ ካፒቴን ቶማስ ኢሲዶር ኖኤል ሳንካራ ነው። ብዙዎች ስሙን ሲሰሙ የድፍረት የለውጥና የማያወላውል አቋም ምሳሌ አድርገው ይመለከቱታል። ሌሎች ደግሞ በአጭር የተቀጨ የህልም የተስፋና የአንድ ህዝብ ትንሣኤ ምልክት አድርገው ያዩታል። ነገር ግን ቶማስ ሳንካራ ማን ነበር? ከወታደርነት ወደ አብዮት መሪነት የተሸጋገረበት ጉዞውስ ምን ይመስል ነበር? በአራት ዓመታት የአመራር ዘመን ውስጥ ቡርኪና ፋሶን ከየት ወስዶ የት አደረሳት? ለምንስ ህልሙ ሳይሳካ በአሰቃቂ ሁኔታ ህይወቱ አለፈ? ሰላም ጤና ይስጥልን ውድ የዩቲዩብ ቻናል ቤተሰቦች፣ እንኳን ወደ ቻናሉ በደህና መጡ። በዛሬ ቪዲዮአችን የካፒቴን ቶማስ ሳንካራን አስደማሚ የህይወት ታሪክ፣ የፖለቲካ ፍልስፍናውን፣ ያከናወናቸውን አንኳር ተግባራት፣ የገጠሙትን ተግዳሮቶችና በአሳዛኝ ሁኔታ ህይወቱ የተቀጨበትን ሁኔታ በጥልቀት እንመለከታለን። እስከ ቪዲዮአችን መጨረሻ ድረስ አብራችሁን ቆዩ። ቶማስ ሳንካራ ወይም በሙሉ ስሙ ቶማስ ኢሲዶር ኖኤል ሳንካራ በታህሳስ 21 ቀን 1949 ዓ.ም በያኮ ላይኛው ቮልታ ተወለደ። አባቱ ጆሴፍ ሳንካራ ከፊል ሞሲና ከፊል ፋላኒ ሲሆኑ እናቱ ማርጋሪት ሳንካራ ደግሞ የሞሲ ተወላጅ ነበረች። ቤተሰቦቹ የሮማን ካቶሊክ እምነት ተከታዮች የነበሩ ሲሆን ሳንካራ ከልጅነቱ ጀምሮ ብሩህ አእምሮ የነበረውና ንቁ ተማሪ ነበር። የመጀመሪያ ደረጃ ትምህርቱን በጋዋ፣ ሁለተኛ ደረጃ ትምህርቱን ደግሞ በቦቦ ጊዮላሶ ተከታትሏል። በወጣትነቱ ለሙዚቃ በተለይም ለጊታር ልዩ ፍቅር ነበረው። በ19 ዓመቱ ወደ ካዲዮጎ ዋጋዱጋ ወታደራዊ አካዳሚ ገባ። እዚያም ከወደፊት የቅርብ ጓደኛውና በኋላም ጠላቱ ከሆነው ከብሌስ ኮምፖሬ ጋር ተዋወቀ። ሳንካራ በወታደራዊ ትምህርቱ ጎበዝ ከመሆኑም በላይ በአካዳሚ ውስጥ በሚደረጉ ውይይቶችና ክርክሮች ላይ ንቁ ተሳትፎ ነበረው። 1970ዎቹ ወደ ማዳጋስካር ለላቀ የመኮንንነት ስልጠና ተላከ። በማዳጋስካር በነበረው ቆይታ በወቅቱ በደሴቲቱ ላይ በተቀሰቀሰው ህዝባዊ አመጽና የፖለቲካ ለውጥ በቅርበት መከታተሉ ስለ ማርክሲዝምና ሌኒኒዝም ጽንሰ ሐሳቦች ያለው ግንዛቤ እንዲዳብር አድርጎታል። እነዚህ ልምዶች የወደፊት የፖለቲካ አመለካከቱን የቀረጹ ወሳኝ ክስተቶች ነበሩ። ወደ ሀገሩ ከተመለሰ በኋላ በተለያዩ ወታደራዊ ኃላፊነቶች ላይ አገልግሏል። በ1974 በላይኛው ቮልታና በማሊ መካከል በተደረገ የድንበር ግጭት ወቅት ባሳየው ጀግንነት ስሙ መነሳት ጀመረ። ሆኖም ሳንካራ ራሱ ጦርነቱን አላስፈላጊና ፍትሃዊ ያልሆነ ሲል ይገልጸው ነበር። ሳንካራ ቀስ በቀስ በወጣት መኮንኖችና በህዝቡ ዘንድ ተወዳጅነትን እያተረፈ መጣ። የአነጋገር ብቃቱ፣ ለድሆች ያለው ተቆርቋሪነትና የአገር ፍቅር ስሜቱ ብዙዎችን ስቧል። በ1981 ኮሎኔል ሳይዘርቦ በፈጸሙት መፈንቅለ መንግስት ሳንካራ የኢንፎርሜሽን ሚኒስተር ሆኖ ተሾመ። ነገር ግን ከመንግስት ሳንሱርና ፖሊሲዎች ጋር ባለመስማማቱ ከጥቂት ወራት በኋላ ስልጣኑን በገዛ ፈቃዱ ለቀቀ። መጥፎ ዜናን የሚናገር ዝም ይበል ለሚል መንግስት አልሰራም በማለት በድፍረት ተናግሯል። ይህም ድርጊቱ የበለጠ ተወዳጅነትን አትርፎለታል። በኖቬምበር 1982 ሌላ መፈንቅለ መንግስት ሜጀር ዣን ባፕቲስት አድራጎን ወደ ስልጣን አመጣ። ሳንካራ በጥር 1983 የጠቅላይ ሚኒስትርነት ቦታ ተሰጠው። በዚህ ወቅት ሳንካራ አክራሪ ንግግሮችን በማድረግና ከሊቢያው መሪ ሙአመር ጋዳፊ ጋር መቀራረብ ጀመረ። ይህም ሁኔታ ወግ አጥባቂ የነበረውን ፕሬዝዳንት አድራጎንና የውጭ ኃይሎችን በተለይም ፈረንሳይን አስደነገጠ። በዚህ ምክንያት በግንቦት 1983 ሳንካራና ሌሎች የቅርብ አጋሮቹ ከስልጣን ተነስተው የቁም እስረኛ ተደረጉ። የሳንካራ መታሰር ህዝባዊ ቁጣን ቀሰቀሰ። ደጋፊዎቹ በተለያዩ ከተሞች አደባባይ ወጥተው እንዲፈታ ጠየቁ። ይህንን ተከትሎ የቅርብ ጓደኛ ካፒቴን ብሌስ ኮምፖሬ ነሐሴ 4 ቀን 1983 ዓመተ ምህረት መፈንቅለ መንግስት በማድረግ ሳንካራን ከእስር አስፈትቶ ወደ ስልጣን እንዲመጣ አደረገ። በ33 ዓመቱ ቶማስ ሳንካራ የላይኛው ቮልታ ፕሬዝዳንት ሆነ። ይህም የአብዮቱ ንጋት ነበረ።
ሳንካራ ስልጣን እንደያዘ ከቅኝ ግዛት አስተሳሰብ ጋር የተያዘውን የላይኛው ቮልታ የሚለውን የሀገሪቱን ስም ወደ ቡርኪና ፋሶ ቀየረው። ቡርኪና ፋሶ ማለት የቀና ሰዎች ምድር ወይም የማይደለሉ ሰዎች ሀገር ማለት ነው። ይህ የስም ለውጥ የአዲሱን መንግስት አቅጣጫና የህዝቡን ክብር የማስመለስ ፍላጎት ያሳየ ነበር። የሳንካራ አስተዳደር በአራት ዋና ዋና ምሰሶዎች ላይ የተመሰረተ ነበር። አንደኛ፣ ጸረ ኢምፔሪያሊዝም፣ የውጭ ጣልቃ ገብነትንና የኒዮ ኮሎኒያሊዝም ተጽዕኖ መቃወም። ሁለተኛ፣ ጸረ ሙስና፣ የመንግስት ባለስልጣናትን ብልሹ አሰራር መዋጋትና የህዝብን ሀብት መጠበቅ። ሶስተኛ፣ የህዝብ ተሳትፎ፣ ህዝቡ የሀገሪቱ የፖለቲካና የኢኮኖሚ እንቅስቃሴ ላይ ንቁ ተሳታፊ እንዲሆን ማድረግ። አራተኛ፣ ራስን መቻል፣ በምግብ በአለባበስና በሌሎች መሰረታዊ ፍላጎቶች ራስን ለመቻል መጣር። ሳንካራና አብዮታዊ ካውንስሉ ወይም ሲኤንአር በርካታ መሰረታዊ ለውጦችን ተግባራዊ ያደረጉ። የመንግስት ወጪ ቅነሳ፣ የራሱንና የሚኒስትሮቹን ደሞዝ ቀንሷል። የመንግስት ባለስልጣናት የሚጠቀሙባቸውን እንደ መርሴዲስ ያሉ የቅንጦት መኪኖች አስወግዶ በትንንሽ ሬኖ 5 መኪኖች እንዲተኩ አድርጓል። አላስፈላጊ የመንግስት ሰራተኞችንም ቀንሷል። የሴቶች መብት ማሻሻያ፣ የሴት ልጅ ግርዛትን፣ በግድ የሚፈጸም ጋብቻንና ከአንድ በላይ ማግባትን አውግዟል። ሴቶች በትምህርት በስራና በፖለቲካ እንዲሳተፉ አበረታተዋል። በርካታ ሴቶችንም በሚኒስትርነትና በሌሎች ከፍተኛ መንግስት ኃላፊነቶች ላይ ሾመዋል። የጤና ዘመቻ፣ የክትባት ኮማንዶ የተባለ ፕሮግራም በመጀመር በአጭር ጊዜ ውስጥ በሚሊዮን የሚቆጠሩ ህፃናትን ለፖሊዮ፣ ኩፍኝና የማጅራት ገትር በሽታዎች እንዲከተቡ አድርጓል። ይህም በአፍሪካ ታይቶ የማይታወቅ ስኬት ነበር። የትምህርት ዘመቻ፣ አገር አቀፍ የመሰረት ትምህርትና የጎልማሶች የማንበብና መጻፍ ዘመቻ አካሂዷል። የአካባቢ ጥበቃ፣ በረሃማነትን ለመከላከል በሚሊዮን የሚቆጠሩ ዛፎችን የመትከል ፕሮግራም፣ የመሬት ይዞታ ማሻሻያ፣ የመሬት ባለቤትነትን ከፊውዳል ገዢዎች ነጥቆ ለእውነተኛ አርሶ አደሮች እንዲከፋፈል አድርጓል። ራስን መቻል፣ በምግብና በአልባሳት ራስን መቻል፣ የቡርኪናቤን እንብላ፣ የቡርኪናቤን እንልበስ የሚል መፈክር በማንገብ የሀገር ውስጥ ምርትን አበረታቷል። ፋሶ ዳንፋን የተባለው ባህላዊ የጥጥ ልብስ የመንግስት ሰራተኞችና ዜጎች እንዲለብሱ አድርጓል። ይህም የውጭ ምንዛሬ ከማዳኑም በላይ ለሀገር ውስጥ አምራቾች ገበያን ፈጥሯል። በውጪ ፖሊሲው ሳንካራ የአፍሪካ አንድነት ጠበቃ፣ የሶስተኛው ዓለም ሀገራት መብት ተሟጋችና የኢምፔሪያሊዝም ኃይሎች ጠንካራ ተቺ ነበር። በተባበሩት መንግስታት ድርጅትና በአፍሪካ የአንድነት ድርጅት መድረኮች ላይ ያደረጋቸው ንግግሮች የደሃ ሀገራት የዕዳ ጫና እንዲሰረዝላቸው፣ ፍትሃዊ የንግድ ስርዓት እንዲኖርና የአፍሪካ ሀገራት በራሳቸው እግር እንዲቆሙ የሚጠይቁ ነበሩ። ዕዳ መክፈል አንችልም አንከፍልም ያለው ታሪካዊ ንግግሩ ብዙዎችን ቀልብ ስቧል። contre la morale, la dignité, le respect de la parole. Parce que nous estimons que nous n'avons pas la même morale que les autres. Entre le riche et le pauvre. የሳንካራ አብዮታዊ ለውጦች አልጋ ባልጋ አልነበሩም። የውስጥ ተቃውሞ፣ በለውጡ ጥቅማቸው የተነካባቸው የፊውዳል ገዢዎች፣ አንዳንድ የንግዱ ማህበረሰብ ክፍሎችና በወጪ ቅነሳው የተጎዱ የመንግስት ሰራተኞች ተቃውሞ ገጥሞት ነበር። አንዳንድ የሰራተኛ ማህበራትም ከመንግስት ጋር ግጭት ውስጥ ገብተው ነበር። የውጪ ተጽዕኖ፣ የሳንካራ አክራሪ ፖሊሲዎችና የጸረ ኢምፔሪያሊዝም አቋሙ የቀድሞዋን ቀኝ ገዢ ፈረንሳይንና ሌሎች የምዕራባውያን ሀገራትን እንዲሁ አንዳንድ ወግ አጥባቂ የአፍሪካ መሪዎችን አስቆጥተዋል። እነዚህ ኃይሎች የሳንካራን መንግስት ለማዳከም ጥረት እንዳደረጉ ይነገራል። የኢኮኖሚ ጫና፣ አገሪቱ ደሃ ከመሆኗም በላይ የተደረጉ ፈጣን ለውጦችና የውጭ እርዳታ መቀነስ የአጭር ጊዜ የኢኮኖሚ ጫናዎችን ፈጥረው ነበር። ሳንካራና የአመራር ዘይቤው አምባገነናዊ የሆነ መጥቷል በሚል ይተች ነበር። የህዝብ አብዮታዊ ፍርድ ቤቶች አሰራርና የኮሚቴዎቹ ዲፌንስ ኦፍ ዘ ሪቮሉሽን ሚና አከራካሪ ነበር። የሳንካራ ህልሞችና የቡርኪና ፋሶ ህዝብ ተስፋ በአጭሩ ተቀጨ። ጥቅምት 15 ቀን 1987 ዓመተ ምህረት ካፒቴን ቶማስ ሳንካራና 12 የቅርብ አጋሮቹ በዋጋዱጉ በሚገኘው የፕሬዝዳንት ቤተ መንግስት በተደረገ ደም አፋሳሽ መፈንቅለ መንግስት ተገደሉ። ይህንን መፈንቅለ መንግስት የመራው የቅርብ ጓደኛውና የሥርዓቱ ቁጥር 2 ሰው የነበረው ካፒቴን ብሌዝ ኮምፖሬ ነበር። የሳንካራ ግድያ በቡርኪና ፋሶ ብቻ ሳይሆን በመላው አፍሪካና በዓለም ዙሪያ ለውጥ ናፋቂዎችን አስደንግጧል፣ አስቆጥቷል።
ብዙዎች ይህ ግድያ የውጭ ኃይሎች እጅ እንዳለበት ይጠረጥራሉ። ብሌዝ ኮምፓሬም ስልጣኑን ከተቆጣጠረ በኋላ የሳንካራ ፖሊሲዎችን በመቀልበስ ከምዕራባውያንና የዓለም ገንዘብ ተቋማት ጋር ያለውን ግንኙነት አደሰ። ኮምፓሬ ለ27 ዓመታት ቡርኪና ፋሶን ከገዛ በኋላ በ2014 ዓመተ ምህረት በህዝባዊ አመጽ ከስልጣን ተወግዷል። ቶማስ ሳንካራ በስልጣን ላይ የቆየው ለ4 ዓመታት ብቻ ቢሆንም ያስቀመጠው ቅርስ ግን ከዘመን ዘመን የሚሻገር ነው። የአፍሪካ ኩራትና ራስን የመቻል ተምሳሌ። ሳንካራ ለአፍሪካውያን በራሳቸው አቅም የመተማመን የራሳቸውን ችግር በራሳቸው መፍታትና ከቅኝ ግዛት አስተሳሰብ መላቀቅ እንደሚችሉ በተግባር አሳይቷል። የወጣቶች ተምሳሌ። የእርሱ ወጣትነት፣ ድፍረት፣ ቆራጥነትና ለህዝብ የነበረው ፍቅር ዛሬም ድረስ ለአፍሪካ ወጣቶች ትልቅ የመነሳሳት ምንጭ ነው። የጸረ ሙስና ትግል አርማ። በመንግስት ውስጥ የነበረውን ብልሹ አሰራር ለመዋጋት ያሳየው ቁርጠኝነት ለብዙዎች ምሳሌ ሆኗል። ለአካባቢ ጥበቃ የሰጠው ትኩረትና የተከላቸው በሚሊዮን የሚቆጠሩ ዛፎች ዛሬም ድረስ በአካባቢ ጥበቃ ተሟጋቾች ዘንድ በአድናቆት ይታወሳሉ። ሳንካራ በአንድ ወቅት አብዮተኞችን እንደ ግለሰብ መግደል ይቻል ይሆናል፣ ሐሳባቸውን ግን መግደል አይቻልም ብሎ ነበር። የእርሱም ሐሳቦችና ራዕይ ዛሬም ድረስ በህይወት አሉ። ዛሬም ድረስ ቶማስ ሳንካራ የአፍሪካ የህዳሴ የፍትህና የለውጥ ተምሳሌት ሆኖ ይዘከራል። የእርሱ ታሪክ በአጭር ጊዜ ውስጥ አንድ መሪ በሀገሪቱና በህዝቡ ህይወት ላይ ምን ያህል አዎንታዊ ተጽዕኖ መፍጠር እንደሚችል ያሳያል። ቶማስ ሳንካራ በአጭር ጊዜ ውስጥ ብዙ የሰራ፣ ህዝቡን የወደደና ለህዝቡ የኖረ፣ በአህጉሩ ላይ የማይፋቅ አሻራ ያሳረፈ የአፍሪካ ኮከብ ነው። የእርሱ ህይወትና ስራ ዛሬም ድረስ ለትውልዶች መነሳሻና የትግል ስንቅ እየሆነ ይገኛል። የሳንካራ አብዮት ባይሳካም የዘራው የለውጥ ፍሬ ግን በብዙዎች ልብ ውስጥ በቅሏል። ተመልካዮቻችን ስለ ቶማስ ሳንካራ ህይወትና የፖለቲካ አስተዋጽኦ ያቀረብንላችሁ ቪዲዮ ግንዛቤ እንደሰጣችሁና እንዳዝናናችሁ ተስፋ እናደርጋለን። እናንተስ ስለ ቶማስ ሳንካራ ምን ታስባላችሁ? የእርሱ ትልቁ አስተዋጽኦስ ምንድነው ብላችሁ ታምናላችሁ? ሐሳቡን በኮሜንት መስጫው ላይ ያጋሩ። እስከ ቪዲዮአችን መጨረሻ ድረስ አብሮን ስለነበሩ ከልብ እናመሰግናለን። ቪዲዮ ከተመቾት ላይክ እና ሼር ማድረጉን አይዘንጉ። እንዲሁም ቻናሉን ሰብስክራይብ ካላረጉ ሰብስክራይብ ማድረጉንና ደውሏን መጫን አይዘንጉ። በቀጣይ ቪዲዮ እስከነገናኝ ድረስ መልካም ሁሉ ተመኘን።